አሁን የሀገራችን አርቲስቶች በተለይም ሴቶቹ በተለያየ መንገድ በርካታ ገንዘብ እያገኙ ሀብታም ሲሆኑ ማየት የተለመደ ነው። ገሚሱ ለፍቶ በጥረቱ ሀብታም ሲሆን፣ ገሚሱ ደግሞ ዝነኝነታቸውን ተጠቅመው በቀላሉ ገንዘብ ያገኛሉ። እኚህ አርቲስቶች ገንዘብ አግኝተው ሀብታም ከሆኑም በኋላ የሀብት መጠናቸውን ለማሳየት እርስ በርስ ፉክክር ውስጥ ሲገቡና ለሚጠቀሟቸው እቃዎች በርካታ ገንዘብን ፈሰስ ሲያደርጉ ይታያል። በተለይም በሚያሽከረክሩት መኪና የሀብታቸውን መጠን ለማሳየት በርካታ ሚሊዮኖችን ለመኪና ያወጣሉ። እኛም በዛሬው ቪዲዮአችን ከነዚህ እንስት ዝነኞች መሃል ጥልቅ ጥናት በማድረግ ዘጠኙን በደረጃ አስቀምጠናል። ስለ መኪናዎቻቸውም በጥልቀት የምንነግራችሁ ይሆናል። ውድ ቤተሰቦቻችን እነዚህ አርቲስቶች የወጡበትን ማህበረሰብ ዘንግተው ለመኪናና ለሌሎች ቁሳቁሶች የተጋነነ ገንዘብ ማውጣታቸው ተገቢ ነው ብለው ያስባሉ? ሀሳባችሁን ኮሜንት ላይ አጋሩን እያለን በቀጥታ ወደ ቪዲዮ እናልፋለን። ቻናላችንን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር ታደርጉ ዘንድ በትህትና እንጠይቃለን። 9 በሻቱ ቶለማርያም የሃይንዳይ ሞዴል ሆኖ አውሮፓ ስታንዳርድ መኪና ነው። በብዛት ይህ መኪና በቁልፍ ሳይሆን በአሻራ የሚከፈት ፎር ዊል ዘመናዊና ቅንጡ መኪናም ነው። በአራቱም አቅጣጫ የራሱ ካሜራና ፍላሽ የተገጠመለት ሲሆን እንደ አጋጣሚ አደጋዎች እንኳን ቢደርሱ ራሱ ይቀርጻል። 5 መቀመጫዎች ሲኖሩት ጥራቱን የጠበቀ ሌዘር ሴት ነው። ብዙ ጊዜ ጎማው ሲተነፍስ ጎሚስታ ጋር መሄድ አይጠበቅም፣ በራሱ ጌጅ ላይ ይሰራል። በዘመኑ ዘመናዊ ቴክኖሎጂዎች የረቀቀ መኪናም ሲሆን የራሱ ኮምፕሬሰር፣ ሴንሰር፣ አውቶማቲክ የእጅ ፍሬን ያለው ጣሪያው የሚከፈት ራሱ ፓርክ የሚያደርግ ወዴት መሄድ እንዳለበት የሚያሳይ ጂፒኤስ ያለው ነው። በአሁኑ ወቅትም ዋጋው 10 ሚሊዮን ይጠጋል። ታዲያ ይህን መኪና ከሚጠቀሙ መሃል በሻቱ ቶለማርያም አንዷ ናት። 8 ሜላት ነብዩ ምንም እንኳን ሜላትን ባልተሳካ የፍቅርና የትዳር ህይወቷ ብናውቃትም በስራዋ ግን እጅግ ጠንካራና ብርቱ ሴት እንደሆነች በዙሪያዋ ያሉ የቅርብ ሰዎቿ ሲናገሩ ይደመጣል። የተለያዩ ስኬታማ ቢዝነሶችን የምታስተዳድር ሲሆን በተለይም በራሷ ስም የሽቶ ብራንድ በመፍጠር የተዋጣላት ነጋዴ ለመሆን በቅታለች። ሜላት ለመኪና ልዩ ፍቅር ያላት ሲሆን በተለይም በብዙ ሀብታሞች ዘንድ የሚወደዱ የድሮ ሞዴል መኪናዎችም ምርጫዎቿ ናቸው። በመኖሪያ ቤቷ ግቢ ውስጥም የድሮዎቹ የማርቸዲስ መኪና ሞዴሎች ይታያሉ። ከዚህ በተጨማሪ ከቅርብ ጊዜ ብዙ ሰዎች የሚጠቀሙበት ጄቱር የተባለውን መኪና ትነዳለች። እጅግ ውድና ቅንጡ የሆነ መኪና ሲሆን ዋጋውም እስከ 10 ሚሊዮን ይደርሳል። በዚህም ይችን መኪና እያቀያየረች የምታሽከረክር አርቲስት በዝርዝራችን 8ኛ ላይ አስቀምጠናታል። 7 ሩታ መንግስታብ በአሁኑ ወቅት ዋጋው 15 ሚሊዮን ብር ሲሆን ውድና ቅንጡ መኪና ነው። ይሄ ቶዮታ ራቫ4 በአራቱም አቅጣጫ የራሱ ካሜራዎች ያሉት ሲሆን በቀላሉ በሁለት አቅጣጫዎች ለማየት ለመቆጣጠርም አመቺ ነው። የአውሮፓ ስታንዳርድ መኪና ሆኖ 2362 ሲሲ አለው። የውስጥ ክፍሎቹን ስናይ ደግሞ ፑሽ በተን፣ ከስልክ ጋር የሚገናኝ ሆትስፖት፣ የአየር ጸባይ መቆጣጠሪያ በውስጡ የያዘ ነው። አብዛኛውን ጊዜ ይህ መኪና ራሱን የሚቆጣጠር ሲሆን እኛም በዝርዝራችን የቶዮታ ራቫ4 ተጠቃሚና በበርካታ ፊልሞች የምናውቃትን ተወዳጇን አርቲስት ሩታ መንግስታብን 7ኛ ላይ አስቀምጠናታል። 6 ሃይሉክስ ተጠቃሚዋ ሰላም ተስፋዬ የ2021 ሞዴል ባለ አንድ ጋቢና መኪና ሲሆን ሃይሉክስ መኪና እጅግ ቅንጡ የሚባል ነው። አብዛኛውን የነዚህ መኪናዎች ከፊትና ከኋላም የራሳቸውን ሴንሰር ያላቸው ሲሆን በሀገራችን ኢትዮጵያ ደግሞ ብዙውን ጊዜ ሀብታሞች የሚጠቀሙት የቅንጦት ተሽከርካሪ ነው። ባለ 4 በር ሆኖ ሁለቱ በሮቹ ተከፋቾችም ናቸው። 1591 ሲሲ ኤሲ ዲጂታል ያለውና ዘመናዊ ቅንጡ መኪና ሲሆን በሁሉም አቅጣጫ የሚቀርጽ 4 ካሜራዎች አሉት። 5 ሲሊንደር ኢንጂን የያዘም መኪና ነው። ይህ ጥራቱን የጠበቀ ሃይሉክስ መኪና ዋጋው 2024 ላይ 18 ሚሊዮን የኢትዮጵያ ብር አካባቢ ነው። 5ኛ ዳናይት መክብብ ዳናዊት ከዝነኝነቱ በተጨማሪ ብዙ ሀብትን ልታካብት ችላለች። በአሁኑ ሰዓት ከቴሌቪዥን አቅራቢነት በተጨማሪ በርከት ላሉ ድርጅቶች ብራንድ አምባሳደር በመሆን ከፍተኛ ተከፋይ ልትሆን በቅታለች። የምታሽከረክረውን መኪና እጅግ ቅንጡ የሆነውን ማርቸዲስ ቤንዝ GLE ሲሆን ይህ መኪና በብዙ ዝነኞች ዘንድ ተወዳጅ ነው። ለምሳሌ ዴቪድ ቤካም፣ ኔይማር፣ ሪሃና እና ክሪስ ብራውን እንዲሁም ኪም ካርዲሽያን ጨምሮ በርካታ ዝነኞች ይህን መኪና በተለያየ ጊዜ ሲያሽከረክሩ ታይተዋል። ይህን ዘመናዊና ቅንጡ መኪና ታዋቂው የጀርመን ሀገር መኪና አምራች ማርቸዲስ ከ1997 ጀምሮ ማምረት የጀመረ ሲሆን 7 መቀመጫዎች ያሉት እንዲሁም 630 ሊትር ነዳጅ መያዝ የሚችል በተጨማሪም 2700 ኪሎ ግራም ክብደት ያለው ነው። አሁን ባለው የመኪና ገበያም በትንሹ ከ20 ሚሊዮን የኢትዮጵያ ብር በላይ ያወጣል ተብሎ ይገመታል። በዚህም ዳናዊት በዝርዝራችን 5ኛ ላይ ተቀምጣለች። 4 የትናየት ታምሩ በጥቂት ሀገረኛ ፊልሞች ላይ የምናውቃትና ለወላጆቿ ብቸኛ ልጅ በመሆን በብዙ ፍቅር ያደገችው የትናየት ወይንም በቤተሰቦቿ አጠራር ሚሚ ሌላኛዋ ተጠቃሽ ቱጃር አርቲስት ናት። አርቲስት የትናየትም ቪኤት መኪናን ከሚጠቀሙ ከሀገራችን ጥቂት ዝነኞች ማለት ትጠቀሳለች። በጣም ጥሩና ጽዱ ከመሆኑ በላይ በፍጥነቱም ወደር የማይገኝነት ቪኤት መኪና ነው። 7 መቀመጫዎች ያሉት ሲሆን ማኑዋሊም ኤሌክትሪካሊም የሚጠቀም ነው። ይህ የትናየት መኪና ከፍተኛ ዋጋ ያለው መኪና ከመሆኑ በላይ የፓትሮል ኒሳል ሆኖ የአውሮፓ ስታንዳርድ መኪናም ጭምር ነው። የመኪናው
ይሄኛው ሞዴል የ2020 በመሆኑ ዋጋው 20 ሚሊዮን ብር አካባቢ ይገመታል። ውድ ቤተሰቦቻችን ቪዲዮን እዚህ ድረስ ስለተከታተላችሁ እያመሰገንን እንዲሁም ቪዲዮን ላይክ እና ቻናሉን ሰብስክራይብ ታደርጉ ዘንድ እየጠየቅን በዝርዝራችን ወደ ያዝነው ምርጥ 3 ውድ መኪና የሚያሽከረክሩ እንስት አርቲስቶች እንወሰዳችሁ። ሀናን ታሪክ እጅግ የናጠጠ ሀብት ካላቸው የሀገራችን አርቲስቶች ተርታ የምትመደበው ሀናን የ2020 እና የ2023 ቪኤት መኪና የምታሽከረክር አርቲስትም ናት። የአንዱ መኪና ዋጋ አሁን ባለው የመኪና ገበያ እስከ 23 ሚሊዮን ብር ድረስ ይገመታል። ይህ ምቹና ቅንጡ መኪና በፍጥነቱም ቢሆን ወደር የለውም። ከመሬት ያለው ከፍታም ቢሆን ከሌሎቹ መኪናዎች የተለየ ሞገስን አጎናጽፎታል። 8 ሲሊንደሮች ስላሉት ያለው ጉልበት የትኛውንም ዳገት ቁልቁለት ሳይቸገር እንዲወጣ ያደርገዋል። ቡሌት ፕሩፍ ስለሆነ ምንም አይነት ጥይት እንኳን አይበሳውም። ባለስትራ ስለሌለው ኤር ሰስፔንሽን ሲስተም ተገጥሞለታል። ይህም ምንም አይነት ገጭ ላይ ወደዛ ወደዚህ እንዳይል ያደርገዋል። 2 ማህደር አሰፋ በሀገራችን ውስጥ ካሉ ዘናጭ መኪና ከሚይዙ ዝነኞች መሃል ማህደር አንዷ ናት። የአርቲስት ማህደር አሰፋ መኪናም ቪኤት ሲሆን ትልቅና ከፍተኛ ዋጋ ያለው መኪና ከመሆኑ በላይ የፓትሮል ኒሳን ሆኖ የአውሮፓ ስታንዳርድ መኪና ነው። ውድ ቤተሰቦቻችን የማህደር አሰፋ መኪናና የየትናየት ታምሩ መኪና በብዛት ተቀራራቢ ነው። በጣም ዘመናዊ ከመሆኑ የተነሳ ባለ 8 ሲሊንደር ኢንጂን ከፍተኛ የፈረስ ጉልበት ያለው መኪናም ነው። ይህ መኪና በዋጋው ውድ፣ በጥራቱ ደግሞ ከቴስላ ቀጥሎ ተወዳዳሪ የማይገኝለት በቴክኖሎጂ የረቀቀ ነው። 7 መቀመጫዎች ያሉት ሲሆን ማኑዋሊም ኤሌክትሪካሊም የሚጠቀም ነው። የዚህ መኪና ተጠቃሚዎች አሁን ላይ በጣም እየጨመሩ የመጡ ሲሆን ሰዎችም ደፍረው እየገዙት ይገኛል። አብዛኛውን ጊዜ ቪኤት መኪና ነዳጅ ከማይፈጁ መኪናዎች ይመደባል። ይህ በቴክኖሎጂ የበለጸቀ ዘመናዊ መኪና ቱርቦ ፕላስም አለው። ጣሪያውም ተከፋሽ ነው። በጣም ጥሩና ጽዱ ከመሆኑ በላይ በጣም ፈጣን መኪናም ጭምር ነው። አሁን ላይ ዋጋው 26 ሚሊዮን ይጠጋል። ደራርቱ ቱሉ በዓለም መድረክ ኢትዮጵያ ሲባል አትሌቲክስ መነሳቱ አይቀርም። የኢትዮጵያ አትሌቲክስ ሲባል ደግሞ ኮሎኔል ደራርቱ ቱሉ ስም የሚዘነጋ አይደለም። ታዲያ ይችን ባለውለታ ለማመስገን በአንድ ወቅት የተዘጋጀ የእውቅና ስነ ስርዓት ላይ የተበረከተላት ቶዮታ ላንድ ክሩዘር ቪኤት መኪና ቅንጡ መኪና ካላቸው ዝነኞች መሃል አሰልፏታል። የ2021 ሞዴል የሆነው ይህ መኪና ለግዠሪ ምርጥ 3 መኪናዎች ውስጥ ይመደባል። መኪናው ከተሰራበት ብራውን ቪኤት የዓለማችን ጠንካራ የሞተር ሲስተም ወይንም ኢንጂን የተነሳ ስሙን እንዳገኘ ይታወቃል። ታዲያ ይህን ውድና የቅንጦት መኪና ወደ ሀገር ውስጥ ለማስገባት ከሚያስወጣው ወጪና ከመሰል ወጪዎች ውጭ 40 ሚሊዮን ብር ያስወጣል። ለዚች የሀገር ባለውለታ ይህ ቢያንስባት እንጂ አይበዛባትም እንላለን። ለዛሬ ያዝነው ቪዲዮ እዚህ ጋር ያበቃል። በዝርዝሩ መካተት እያለበት አልተካተተም የምትሉት እና በዝርዝሩ የማትስማሙበት ካለ ሐሳባችሁን ኮሜንት ላይ አጋሩን እያልን በቀጣይ በተሻለ ቪዲዮ ወደ እናንተ መድረሳችንን ስለምንቀጥል ቻናላችንን ሰብስክራይብ በማድረግ ቤተሰብ ነው። በቀጣይ እስክንገናኝ ሰላም ቆዩ።